ፓስተር እግዚአብሔር ይመስገን። አሁን ደውሎልኝ ነበር ፓስተር እንትን አፖስት ማን ነው ፕሮፌሰር ወደ ደብረ ዘይት ስለሚሄድ ጋርመንት ጋር ጠብቀኝ ብሎ እዛ እየጠበቅኩት ነው። ምንድነው ነገር ለምን አላወኩም። ያው እነሱ እንግዲህ ያው እንደምታውቀው በጣም የተሳሰቡ ናቸው። አዎ እኔ ምንም ያው በዛ ጉዳይ ላይ አወራ አካል ያለ ኦኬ። ግን ምንድነው መሰለህ እሺ ትልቅ ፖዚሽን ነው ደግሞ ቋሚነት ነው። እሺ እንትን ሹመት አይደለም። እሺ አዲስ አበባን በሙሉ አሁን ማለት ሀገር እንደመምራት ነው። እሺ ስለዚህ እኔ በደንብ እንትን በል ተነጋገሩና አዎ ምንም አልገህ እንበለው። አሁን ያው ፋይናሊ እኔ ጋር ይመጣሉ ለውሳኔ። ትክክል ነው። እኔ ደግሞ አይቋሄድ ነው አሁን ከኔ ከመሄድ እነሱ ይምጣ ጥያቄው። ትክክል ነው። ስለኔም ካነሳለህ አንተ ምን ትላለህ መሰለህ? እሺ እኔ ከምናገር እናንተ ብትነግሩት ይሻላል። አዎ ትክክል። ደውሎ እንዲነግር ላድርግ። አዎ ደውልና ለፓስተር እንዲያስበናል ማለት አለበት። አንተ ምን ትላለህ ባለውና አንበለው። ያውን እነሱ ሲመጣ ነው ጥሩ። በጣም ጥሩ። ከዛ ሲቆይ እኔ ደግሞ ተመካክሬ ነገራቸዋለሁ ብዬ ከዛ በቃ እሱና ቄስ ሀብታሙን ጠርቼ ደብዳቤ ስጡላለሁ። በጣም ጥሩ። በቃ ይሄው አሁን አወራለሁ። ጨርሱ። ይሄ እድል እንዳያመልጠኝ። አይመልጠኝም። ብሩ ከጠየቀኝ ትራንስፈር ላድርግለት። ምን ጥያቄ አለው? በቃ አሁን ከጠየቀኝ ያደርጋል እኮ እሱ ነው የሚመለከተው እኮ ነው አይደለ? ግን እሱ ብቻ አይመስለኝም። አሁን ሌሎችንም እያስተባበረ ያለ መሰለኝ። እሺ ዝም ብዬ ማታ ሰምቻለሁ። ስለዚህ ኃላፊነቱን ይወስዳል። በቃ ዲቴል እኮ ጸሐፊው አሁን ኦኬ፣ እሱ ነው ጸሐፊው ዋናው። ማተም ራሱ እሱ ጋር ነው። ኦኬ ግን አሁን እንደነገርኩ ያው እንግዲህ አንድ 3-4 ምናምን ናቸው መሰለኝ። እሺ በዚህ ጉዳይ ላይ ቢወስኑት። እሺ አይ ለዛ መሰለኝ አሁን በአካል እንገናኛለን እና አውራው ዝም ብለህ ሌሎችም ያግዙሃል። እንደዛ ነው እንዳታረግ። ለዛቹን እንትኗ ላይ ሊያወሩ ነው የሆነች ነገር ላይ ዝም ብዬ ያለ መረጃ ማለት ነው። ማታ በጣም ሲከራከሩ ነበር አሉ። የሆነ ሰው አሉ ወሬ ሰጥቼ ነው 5 ልስጣችሁ ምናምን ብሏል አሉ። እሺ ይገርማል። እና ሰው ምንድነው አየህ ነገ መልሶ በሆነ በኩል እንደሚያገኝ ያውቃል፣ ይታወቃል። አዎ ብሏቸው ወስነው ነበር አሉ። እሺ ሌሎች ናቸው መስፍን አልነበረበትም። አዎ ሌሎቹ እንደዛ ወስነው በኋላ ላይ መስፍን እሱ ጋር ደውሏል መሰለኝ ሚራክል። አዎ ደውሏል። ባለፈው በቃ ስለዚህ አሁን የሆነ ሰው ለኔ ደውሎልኛል መጀመሪያ ከእሱ ጋር ላውራው ብሎት መሰለኝ። አዎ ስለዚህ አንተ አሁን ብለህ ስማውና ሚልን በቃ እንግዲህ የምትችለውን ነው የምታደርገው። ደግሞ ከምትችለው በላይ ሞት መሸሽ እንደዛ ነገር ያው ይሄም ያው የወር ደመወዝ ነው የምታውቃለህ ሁሉንም ነገር። ይሄንንም ፖዚሽኑ መሰለህ። አዎ እግዚአብሔር ይሄን ቦታ ከሰጣታለሁ በኢየሱስ ስራ እንዳይመስልህ። ያው እግዚአብሔር አንተን ሰጥቶኛል፣ እየተመካከርን እንሰራለን። እንግዲህ ስራ እንዳይመስልህ በቃ በጣም ብዙ ስራ የምትሰራበት ነው። አዎ ማአት ስራ የምትሰራበት ነው። ማአት በጣም ጥሩ እና ፖዚሽኑ ትልቅ ነው። ገንዘብም በጣም ታገኛለህ። እሺ ስምም ደግሞ ጥሩ ነገር ነው። ስም ራሱ ትክክል ነው። እኔ አሁን ከነቢያት ቸርች መውጣት ፈልጋለሁ። ይገርማል ፓስተርዬ። በቃ ወጣ። እንደውም አንተ የምታረገው ታውቃለህ ምንም እንደመከር ልንገርህ። ምንም አይጠቅምም የቸርች ፕላንት ማለት ነው። እሺ አንተ ቀጥታ እዚህ ልካልክ በኋላ ወደ አንድ ነባር ቸርች ላይ አባል ነግባ። አንድ ነባር ቸርች ላይ ከፈለክ ዝም ብለህ አባል ነው ትገባለህ። አሁን ለጊዜው እንደዚህ የነ እስራኤል ህብረቱ አንድ ስር እንሰድ አድርገህ አንድ ሰው ታስቀምጥላቸውና አንተ ወደ አንዱ ቸርች መግባት ነው። ትክክል ነው። ጊዜም የለህም የግል ቸርች ለመምራት በነገራችን ላይ ለመምራት። ካልሆነ ደግሞ የራስን አንድ ቸርች ይዘህ ወደ አንድ ህብረት ትገባና በዛም መቆየት ትችላለህ። ትክክል አማራጭ አለ። ብትፈልግ ወደ ነባር ቸርች አባልነት መግባት ነው። እሺ ካልፈለክ ደግሞ የራስን ቸርች እየመራ አንድ ህብረት ላይ አባል ትሆናለህ። ልክ በዚህ በኢንተርናሽናል ፔንቴኮስታል አባል ትሆናለህ። አባል ብቻ ነው። ግን የእስራኤል ዳንሰር ምናምን የሚለውን ነገር አቁሜያለሁ። በቃ እኮ ባለፈው ከነሐሴ 50 ከ30 በኋላ
አይጠቅመኝም። ስሙ ራሱ በጣም ከባድ ነው። እዛ ነኝ ማለቱ ራሱ እስራኤል ዳንሳ ጋር ነኝ የሚለውም አይጠቅምም። አዎ በቃ ይሁን። ለጊዜው እንዳልከኝ ለጊዜው 100 አዘጋጅቻለሁ። ቀጣይ ደግሞ አንድ አስፈላጊነቱ ከዛም ብዬ ደግሞ ጨማምራለሁ። አናግረው በቃ ዝም ብለህ። አዎ በቃ እሺ ፓስተር አመሰግናለሁ። የዛሬውን ጥያቄ ለሁለት አካላቶች በቀጥታ ማድረስ ፈልጋለሁ። የመጀመሪያው ጥያቄን የማቀርብለት አካል መንግስት ሲሆን ሁለተኛዋ ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን ናት። በቅርቡ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ካውንስል መሪ ተደርገው መረጡት አቶ ጌቱ ለማ ላይ የሚያጠነጥን ነው። ከሰሞኑን ጋሽ ዘላለም መንግስቱ በፌስቡክ ላይ ባጋራን መልእክት መሰረት በቀጥታ ሐሰተኛ ነብይ ከሆነው ጆይ ጭሮ ከሚባል ግለሰብ ከሚመራት ቸርች አካውንት ላይ 1.5 ሚሊዮን ብር ተቀብሏል የሚል በማስረጃ የተደገፈ መረጃ ሲሰራጭ ሰምተናል። ጉዳዩ እውነት ከሆነ መንግስት ይህንን እውነት ተከትሎ በቤተ ክርስቲያን ስልጣንን በመጠቀም የራስን ሀብት በማካበት በትውልድ ላይ ጠንቅ የሚሆን ቤተ ክርስቲያንን የሚያጠፋ ሐሰተኛ ነቢያትን የሚያስፋፋ በካውንስል ውስጥ እየተደረገ ያለ ድርጊት ካለ በኢትዮጵያ ፌዴራላዊ መንግስት በአንቀጽና በይሁንታ የተቋቋመ ካውንስል ነውና ተጠያቂ የሚሆንበትን መንገድ ራሱ መንግስት በቀጥታ እንዲመለከተውና ከጸረ ሙስና አንጻር ነገሩን እንዲይዘው ጥያቄ እናቀርባለን። በሁለተኛ ደረጃ ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን አቶ ጌቱ ለማን በተመለከተ እጩ ተወዳዳሪ አድርጋ ካውንስሉን እንዲመሩ ፍለፊት ከማቅረቧ ጋር ተያይዞ እናንተ ያቀረባችሁት እናንተን ወክሎ እጩ ሆኖ በመወዳደር የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ካውንስል ዋና መሪ ተደርጎ የተመረጠ ግለሰብ እንደዚህ ያለ የገንዘብን ጥያቄ ከተነሳበት እናንተስ እንደ ቤተ ክርስቲያን ነገሩ እንዴት ነው የምትመለከቱት የሚል ጥያቄ ማቅረብ ፈልጋለሁ። መጽሐፍ ቅዱስ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 7 ላይ የማይጨቃጨቅ የማይሰክር ገር የሆነ የማይከራከር ገንዘብን የማይወድ የሚል ይህንን መስፈርት ቤተ ክርስቲያንን ለሚመሩ ሰዎች መንፈሳዊ ልጁ ለሆነው ለጢሞቴዎስ ሲያስተላልፍለት እንመለከታለን። ስለዚህ አንድ ቤተ ክርስቲያን የሚመራ ግለሰብ ገንዘብን አለመውደድ ወይም ገንዘብን የማይወድ የሚል መስፈርት ተቀርቦለት ሳለ በእንደዚህ አይነት የገንዘብ ጥያቄ ውስጥ ሲወድቅ ቤተ ክርስቲያኒቷ ማለትም ቃለ ሕይወት ምን አይነት እርምት ተወስዳለች የሚለውን ነገር መመልከት እንፈልጋለን። ጉዳዩ እንደዚህ ነው። በ2015 ግንቦት ወር ላይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ህብረት እኔ ያዘጋጀውትን መተዳደሪያ ደንብ ተላልፏል ሲል ልምምዱም ሆነ ትምህርቱ መጽሐፍ ቅዱሳዊ ነው ያለውን በጆይ ጭሮ የሚመራውን ጋድ ላይት ግሎሪ ኢንተርናሽናል ቸርችን እንዳገደና እንደውም የቤተ ክርስቲያኒቷ አለመታዘዝ ከአባልነት እስከ መሰረት ድረስ እንዳደረሰው የራሱ ኦፊሻል በሆኑ ፔጆች ላይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል አሳውቋል። ከዚህ ጋር ተያይዞ በጆይ ጭሮ የሚመራው ቤተ ክርስቲያን ታግዷል ብሎ ሁሉም በተቀመጠበት 2016 ጥቅምት ላይ ድንገት ተነስተው ተሰርዟል ያሉትን ያንን ቤተ ክርስቲያን ከእንደገና ሲመልሱትና ከእንደገና ወደ ስራው እንዲመለስ ሲያደርጉት እንመለከታለን። ከዚህ ጋር ተያይዞ ሰሞንኛው በጋሽ ዘላለም መንግስቱ በኩል የወጣው ማስረጃ 1.5 ሚሊዮን ብር ጆይ ጭሮ በሚመራው ቤተክርስቲያን ካሽ በሚል የተፈረመበት በአቶ ጌቱ ለማ ባለቤት ወይዘሮ ሮማና መኮንን አካውንት እንደገባ መረጃዎችም ማስረጃዎችም ያሳያሉ። ይህ መረጃ ትክክል ስለመሆኑ መንግስት ማጣራቱን እንዲወስድ እንዲሁም የኢትዮጵያ ቃለ ሕይወት ቤተክርስቲያን ራሷ ነገሩን ግራና ቀኝ አይታ ገምግማ ጉዳዩ ላይ ውሳኔ እንድትወስድ ለነሱ እንተዋለን። ነገር ግን ከጊዜ ወደ ጊዜ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ውስጥ ፍቃድ ተሰጥቷቸው የሚመላለሱ ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት፣ ሐሰተኛ አስተማሪዎች የፈለጉትን የወደዱትን ሲያደርጉ ምንም ሃይባይ እስካይገኝላቸው ድረስ ወንጌል እንቅፋት ሲሆኑ ምንም የማይባሉበት ምክንያት ከገንዘብ ጋር ከጥቅም ጋር የተያያዘ እንደሆነ በብዙዎች ዘንድ ይነገራል፣ ይደመጣል። ይህ እውነት እንደሆነ የሚያሳይ መረጃ ቀርቧል። መረጃውን እውነትነት እንግዲህ የማጣራት ኃላፊነት የመንግስት እንዲሁም ይህን ሰው ካውንስሉን እኔን ወክሎኝ ይምራ ያለችው የቃለ ሕይወት ቤተክርስቲያን ነው የሚሆነው። ከዚህ ጋር ተያይዞ ግን ፍለፊት ያላችሁ አይታወቅብንም ብላችሁ የፈለጋችሁትን የምታደርጉ ሹመትም መሪነትም የተሰጣችሁ ግለሰቦች እግዚአብሔር ሁሉን ያያልና ነገር ወደ ብርሃን ከመምጣቱ በፊት ልባችሁንም እጃችሁንም እንድታስተካክሉ ወንድማዊ ምክሬ ነው።
እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ።